የስብከቴ ርዕስ እግዚአብሔር ያሻግራል የሚል ነው። እግዚአብሔር ምንድነው? ያሻግራል። ሃሌሉያ! እግዚአብሔር ምንድነው? ያሻግራል። ምረት ጌታ ይባርካችሁ። በጣም አንቺ የነበርሽበት መንፈስና እኔ የነበርኩበት መንፈስ አንድ መንፈስ ነው። አሁን የዘመርናቸውን በሙሉ ነው የምሰብከው እንደገና ማለት ነው። ስለዚህ ያጠነክረዋል፣ ነገሩን ያበረታዋል ማለት ነው። እግዚአብሔር በቃሉ ደግሞ እግዚአብሔር የተመሰገነ ይሁን። ፓስተር ማርቆስ 4 ቁጥር 35 እስከ 41 ድረስ አንብብልን። አራት 35 እስከ 41 በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያው ወሰዱት። ሌሎች ታንኳዎችም ከእርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም በስተኋላዋ በትራስ ተንተርሶ ተኝቶ ነበር። አንቅተው መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ነፋሱን ተወ፣ ታላቅ ጸጥታም ሆነ። እንዲህ የምትፈሩ ስለምንድን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና እንግዲህ ነፋስን ባህርን የሚታዘዙለት ይህ ማን ነው ተባሉ። አሜን። ጌታ ይባርክ። ቁጥር 35 ያን ቀን በመሸ ጊዜ አዲሱ መደበኛ ትርጉም ነው የኔ የያዝኩት መጽሐፍ። ያም ቀን በመሸ ጊዜ ኢየሱስ ክርስቶስ ወደ ማዶ እንሻገር አላቸው። መቼ? በመሸ ጊዜ ጌታ ኢየሱስ ክርስቶስ አብሮ እንሻገር አላቸው። ስለ መሻገር ሳስብ የነበረው ወደ ልቤ የመጣው ከአንድ ነጥብ ወደ ሌላ ነጥብ መሄድ፣ ከዛ ወደዛኛው ጫፍ፣ ከአንዱ ጫፍ ወደ ሌላኛው ጫፍ መሄድ ነው መሻገር የሚለው። ማለፍ ማለት እንችላለን። ማለፍ የሚለው እሺ፣ የተሻገሩት እነማን ናቸው ብንል ደግሞ ለምሳሌ እኔ ተሻግራለሁ፣ እናንተም እንደተሻገራችሁ አምናለሁ። ምክንያቱም እግዚአብሔር ከድቅድቅ ጨለማ ወደሚደነቅ ብርሃን ያመጣን ሰዎች ነን አይደል? ተሻግረናል፣ እግዚአብሔር አሻግሮናል። ነገር ግን ደግሞ ተሻግረን እያለን አሁንም የምንሻገራቸው አሉ። በኋላ አነሳለሁ ስለ እስራኤል ሕዝብ። አንድ ጊዜ ተሻግረን ገና ደግሞ የምንሻገራቸውም ይኖራሉ። ስለዚህ ጌታ ኢየሱስ ክርስቶስ እንሻገር ያላቸው ሕዝብ በዛን ጊዜ የነበሩ ደቀ መዛሙርት ከሱ ጋር ነበሩ። ሌሎች መርከቦችም ወይም ደግሞ ታንኳዎችም ከሱ ጋር ነበሩ ይላል። ጌታ ኢየሱስ ክርስቶስ በአንድ መርከብ ውስጥ ተኝተዋል። ሌሎች መርከቦች ግን በአካባቢው ነበሩ። ትንንሽ መርከቦች ሌሎች አሉ። አንድ መርከብ ሳይሆን ታንኳ ወይም ደግሞ ጀልባ ልንል እንችላለን። ጀልባ ትንንሾቹ ጥቂት ሰው የምትይዝ ማለት ነው። ሌሎች ደግሞ ተከታዮች ሌላ ጀልባዎች ተሳፍረዋል። አንድ ጀልባ ብቻ አይደለም ማለት ነው። ብዙ ጀልባዎች አሉ። እኔ የራሴ ጀልባ አለኝ፣ አስቱ የራሷ ጀልባ አለ፣ ፓስተር እያንዳንዳችን የራሳችን ጀልባ አለን። በዛ ውስጥ ኢየሱስ የተኛበት ጀልባ፣ ደስ የሚለው ኢየሱስ ያለበት ጀልባ። ጌታ እግዚአብሔር ሙሴን ጠርቶ ሕዝቡን እንዲያሻግር ጠየቀው። ቀይ ባህርን የተሻገሩ ሕዝቦች እናያለን። ቀይ ባህር የተሻገሩ የእስራኤል ሕዝብ። የሚገርማችሁ ከኋላ ጠላት እየመጣ ነው። ከፊት ቀይ ባህር አለ። ሳንድዊች እየሆነ ያለ ሕዝብ ማለት። ከፊት ለፊት ቀይ ባህር የታባክ ትሄዳለህ፣ አታልፍም፣ አትሻገርም፣ እኔ አለው ይላል። ጠላት ደግሞ ከኋላ አትመለስም፣ ያዝኩ፣ ደረስኩብኝ እያለ እየመጣበት ነው።
እያስፈራራ እየገነፋ በፈረስ በሰረጋላ እየመጣበት ነው እየገሰገሰ። ከፊት ለፊት ቀይ ባህር እየከለከለ ነው። ሕዝቡ ወደ እግዚአብሔር ጮኸ ይላል። ሙሴ ላይ ጮው ለምን አመጣህን አሉ። ለምን መጣን? እዛው ባሪያ ሆነን ብንኖር ይሻለናል። እኛ መሻገርም አንፈልግም፣ ማለፍም አንፈልግም፣ መሄድም አንፈልግም። ብንመለስ እዛ ብንሆን ይሻለናል። ሙሴ ላይ ጮው ይላል። ሙሴም ወደ እግዚአብሔር ጮኸ። እግዚአብሔር ብድሬን እጅን አንሳ አለው። እጁንም አነሳ። ባህር በሁለት ተካፈለ፣ እንደ ግድግዳም ቆመ። በግራና በቀኝ ባህር እንደ ግድግዳ ቆመ። ከኋላ ጠላት፣ ከፊት ለፊት የተከፈተ በር ከፊት ለፊት አለ። ከኋላ ጠላት እየመጣ ነው። በውሃ እንደ ግድግዳ የሆነበት ተአምር፣ ውሃ እንደ ግድግዳ የቆመበት ድንቅ የእግዚአብሔር እጅ ስራ፣ የእግዚአብሔር ተአምር ሆነ። እግዚአብሔር ተአምር ይሰራል ወገኖቼ። የሚያስፈራ፣ የሚያስደነግጥ፣ የሚያሳስብ፣ የሚያሳዝን፣ የሚያሽኮም አማርኛው እንግዲህ የሚያስፈራና የሚያስደነግጥ አለ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ያሻግራል። የሚገርማችሁ የእስራኤል ሕዝብ የሚሻገርበት ደረቅ ምድር ወደ ምን ሊገባ ነው? ገና ጉዞ ሲጀምር ነው የተሻገረው። ፊት ለፊቱ ምድረ በዳ ነው ያለ። ፊት ለፊቱ የሚበላ የሚቀመስ የለም። እግዚአብሔር ጣልቃ ካልገባ ግን እየተሻገረ ነው። ደስ የሚለው ይሻገራል። ግን ፊት ለፊቱ ምድረ በዳ አለ። ኢየሱስ ካለ፣ እግዚአብሔር ካለ፣ በጀልባ ውስጥ አምላክ ካለ፣ ከአንተ ጋር እግዚአብሔር ካለ እሱንም ትሻገራለ ወንድሜ እህቴ። ለእስራኤል በተከፈተ ውስጥ እስራኤል ገባ፣ በደረቅ መሬት ተሻገረ ይላል። ጠላትም መግባትን ገባ አብሮ። የተከፈተው በር ጠላትም ነው። ግን ወገኖቼ ድንበር የሚያበጅ ጣልቃ እየገባ ነገርን የሚያስተካክል የሰራዊት ጌታ እግዚአብሔር መሃል ገባ። መሃል ገባ። መሃል ሲገባ የጠላት መቆሚያ፣ ለወገን መሻገሪያ። ጠላት በዛ ውስጥ ሰምቶ ቀረ። የእግዚአብሔር ሕዝብ አቋረጠ። የእግዚአብሔር ሕዝብ ተሻገረ። ያሻግራል ማዶ። የእግዚአብሔር ሕዝብ ምን ሆነ? ተሻገረ። ጠላት ሰምቶ ቀረ። እንግዲህ ምድረ በዳ ነው የሚከተለው ብያቸዋል። በዛ ምድረ በዳ ውስጥ እግዚአብሔር ከአለት ውሃ እያወጣ እያጠጣቸው፣ መና እያበላ የሌለውን እያኖረ፣ እግዚአብሔር ወገኖቼ የሌለውን እያኖረ ያልተፈጠረውን እየፈጠረ ሕዝቡን እየረዳ 40 ዓመት ተጓዙ። በ40 ዓመት ውስጥ በ40 ቀን ውስጥ የሚገቡትን በ40 ዓመት ይላል። ምክንያቱም ቅድም እንዳልኳችሁ ክስ አንስቶ ነበር። እዛው መኖር ይሻለናል፣ በባርነት መሆን። እግዚአብሔር ሕዝቤን ልቀቅ ብሎ ያስለቀቀው ሕዝብ በድንቅ በተአምር በ10 ተአምራት ነው የተለቀቀው ሕዝቡ። ይሄንን ያልገባው ሕዝብ ደግሞ ከውስጥ ያልገባቸው ካልተመለስን እዛ ብንሆን ይሻለናል አሉ። እግዚአብሔር በድንቅ በተአምር አስለቅቆን እዛው የምንመኝ ሰዎች ካለን ወገኖች አይመችም። እዛ የባሰ ነው የሚጠብቅ፣ የከፋ ነው የሚጠብቅ። ከተመለስክ ከኢየሱስ ጋር ኑሮ ይሻላል፣ ከእግዚአብሔር ጋር ኑሮ ይሻላል። ካልተመለስን ሙሴ ሆይ በግብፅ መኖር ይሻለናል። አይሻልም ግብፅ መኖር። ከተመለሱ የባሰ ቀንበር ነው የሚጠብቃቸው። እግዚአብሔር 40 ዓመት አሻግሯቸው ሄዶ ከነአንም ፊት ለፊት ሲመለከቱ፣ ዮርዳኖስ ደግሞ የት ትሄዳላችሁ ብሎ ፊት ለፊታቸው ቆመዋል። ሌላ ጉድ፣ ሌላ መሻገር የሚያስፈልግ ተሻግሮ የመጣ ሕዝብ አሁንም ሌላ ደንቀራ፣ ሌላ ከፊት ለፊቱ የቆመ ወንዝ፣ አትሻገርም ያለ ወንዝ ከፊት ለፊቱ ቆሟል። አሁንም ወደ እኔ ጮህ፣ እኔም እመልስልሃለሁ፣ ታላቅና ማታውቀውን አደርጋለሁ ያለው ሕዝቡ ወደ እግዚአብሔር ጮህ። እግዚአብሔር ሰማ።
እግዚአብሔር ሰማ፣ ወንዙ ተካፈለ። እግዚአብሔር ሕዝብ እንደገና ተሻገረ። አሁንም ይሄም በግራና በቀኝ ቆመ ይላል ወንዙ። የሚፈስ ወንዝ ሲቆም ተመልከቱ። ጌታ ጣልቃ ሲገባ ወንዝ ወገኖቼ እያሳሳቀም ቢሆን ይዞ መሄድ ልማዱ ነው። ይሄ ደግሞ የመሙላቱ ጊዜ ነው። የመከር ጊዜ ይላል። ወንዝ የሚሞላበት ወንዝ የሚደነፋበት ጊዜ ነው። እንኳን ወንዝ ይቅርና ጎርፍ ሰውን ይዞ የሚሄድበት ጊዜ ነው። ኢያሱ እንዲህ አለ፣ ነገ ኢያሱ ምዕራፍ 3 ቁጥር 11 ላይ ነገ እግዚአብሔር በመካከላችን ድንቅ ያደርጋል፣ ተቀደሱ አለ። ሕዝቡም ያንን ያደረጉ፣ ወደ እግዚአብሔር ጮው፣ እግዚአብሔርም አሻገራቸው። እግዚአብሔርም አሁንም ተሻግሮ ደግሞ ሌላ አለ። ሌላ ከነዓንን እያዩ ነው በዓይኖቻቸው። ሙሴ የሚገርማቸው የእግዚአብሔር ስራ ተአምር ነው። የመጀመሪያ ትውልድ የተሻገሩት ከመከራ ሲወጡ ነው የተሻገሩት። ሁለተኛው ትውልድ የተሻገሩት ወደ ድል ሊገቡ ነው፣ ወደ ከነዓን ለመግባት። ሁለተኛ ወንድሜ ስትወጣም ትሻገራለህ፣ ስትገባም ትሻገራለህ። ግን እግዚአብሔር ካንተ ጋር ይሁን። እግዚአብሔር ለኢያሱ እንዲህ አለ፣ ከሙሴ ጋር እንደነበርኩ ካንተ ጋር ይሆናለሁ፣ ተአምርና ድንቅ አደርጋለሁ አለው። እግዚአብሔር እንደተናገረው ወገኖች እንደዛው አደረገ። ህዝቡ ተሻገረ። ወዴት? ወደ ከነዓን ለመግባት ህዝቡ ተሻገረ። ከመከራ ከባርነት ሲወጡ ተሻግረዋል። አሁን ደግሞ ወደ በረከት ለመግባትም ተሻገሩ። እግዚአብሔር ሁሌም ያሻግራል። አንድ ጊዜ ብቻ አያሻግርም። እግዚአብሔር ሁሌም ያሻግራል። እግዚአብሔር የተመሰገነ ይሁን። እኔ ተሻግሬ አይቻለሁ ወገኖቼ። አንድ ጊዜ አስታውሳለሁ፣ በሕፃንነቴ በልጅነቴ 3ኛ ክፍል ተማሪ በነበርኩ ጊዜ ብዙ ቤተሰቦቼ ብዙ ነን፣ ብዙ ወንድሞችና እህቶች አሉኝ። ከትምህርት ቤት ስንመለስ ቁንጣ ነው የምናደርገው፣ ባዶ እግር ነው። ሁለት ተራራ አለ በእኛና በትምህርት ቤቱ መካከል፣ በቤታችንና በትምህርት ቤት መካከል። ሁለቱን ተራራ አቋርጠን ብዙ አይነት አውሬዎችን አይቻለሁ በልጅነቴ። በጣም ብዙ የአውሬ አይነት፣ በጣም ከቤታችን 10 ደቂቃ ብቻ ከተጓዝ የአውሬ አይነት ያለበት ቦታ። ዛሬ ግን እንደዛ አይደለም፣ ዛሬ የሉም። እና እዛ ጫካ ውስጥ መንገዱ ክረምት በተለይ መስከረም አካባቢ ጥቅምት አካባቢ ስንጀምር ትምህርት ቤት ሳሩ እንዲህ መንገዱን ዘግቶ መንገዱን አታዩም። ብዙ እንደዚህ ያደረጋችሁ ነው የምትጓዙ በልጅነታችን። እና አንድ ጊዜ ምን ሆነ ላስቱም ተናግሬ አላቅም። ይሄን መጀመሪያ ጊዜ መሰለኝ አላስታውስም። እና የሄድኩ ባዶ እግር ነው ብዬ እኔ ነኝ ፊት ለፊት የነበርኩት። ጣቴ ሲሞቅ ሞቀኝ። አንደኛው ጣቴ አውራ ጣቴ ሙቀት ነገር ተሰማኝ። እንግዲህ በደንብ አይታይም። እንዲህ ገለጥ ሳረገው 3 እንደዚህ የተደረደሩ ጎን ለጎን እንደ ሰው እንዳሰለፈው ጎን ለጎን የተቀመጡ ዘንዶ አይደሉም፣ ግን አነስ ያሉ ናቸው። ምን እንደሆኑ አላቅም እስከዛሬ። አነስ ያሉ ዘንዶ የሚመስሉ ምንድነው ፊታቸውን ብቻ ወደ መንገድ አውጥቶ 3 ነው ተደርድሮ። እሱን ነው ያየው። እሱም ባየው ቁጥር በቅጽበት ነው የዘለልኩት ወደ ፊት ለፊት። እንዴት እንደዘለልኩት አላቅም። እግዚአብሔር ያዘለለኝ ይመስለኝ። ለካ ጣቴ አፉ ውስጥ ገብቷል። የሞቀኝ እሱ ነበር። እነ ዘልዬ ዘንዶ ጀዌ አልኩ፣ በኦሮምኛ ጀዌ አልኩና ዘልዬ ነው ወደ ትልቅ መንገድ አለ ከፊት ለፊት። ትንሽ ደግሞ 1 ደቂቃ እንደሄዳችሁ ትልቅ መንገድ በእጅ የተቆፈሩ የመኪና መንገድ ነው። እና ወደዛ ነው የወጣው። ሌሎች ወንድሞቼ ወደ ኋላ ተመለሱ። እነሱ እኔ አለፍኩ። እና ዛሬ ሳስበው ወገኖቼ እግዚአብሔር ባሻግረኝ በልጅነት ጌታ በአይን ኖሮ ዛሬ በፊት ለፊታችሁ መቆም አይደለም መታሰቢያ የጠፋ ሰው ነበርኩ። እግዚአብሔር ግን አሻግሮ ዛሬ ሌላ ዕድሜ ሰጥቶኝ፣ ሌላ ቤተሰብ ሰጥቶኝ፣ ሌላ ሰው አድርጎኝ። እግዚአብሔር ያሻግራል። እና እንደዛ ሆኖ ነበር በህይወቴ። እና እግዚአብሔር የእስራኤልን ሕዝብ በዛ በእባብ ጊንጥ በበዛበት ምድር ላይ እንዴት እንዳሻገራቸው ወገኖቼ የእስራኤልን ሕዝብ
አውሬ በበዛበት ምድር እግዚአብሔር እያባበለ እግዚአብሔር እየረዳ ጣልቃ እየገባ ወገኖች እግዚአብሔር ከሕዝቡ ጋር እየሆነ ወደ ማዶ አሻገራቸው፣ ወሰዳቸው ወደ ከነዓን። ወደ ዋና ነጥቤ ልመለስ። እንግዲህ በመሸ ጊዜ ምሽት እንደምናውቀው የቀን መጨረሻ የሌሊት መጀመሪያ ነው። ምሽት የአንድ ነገር ማለቂያ የአንድ ነገር መጀመሪያ ነው ምሽት የምንለው አይደል? እንደዛ ነው። ስለዚህ ምሽት ላይ የሆነ ነገር ሰርቶ ቀኑን ሙሉ ደክሞት ማታ ላይ የማረፊያ ጊዜ ነው። ጌታ ኢየሱስ ክርስቶስ እንሻገር አላቸው። እነሱ የመሰላቸው ይመስለኛል ደቀ መዛሙርት እዛው የሚያርፉ መስሏቸዋል። ጌታ ኢየሱስ ክርስቶስ ደግሞ ምን አላቸው? እንሻገር። 4 ነጥብ እናያለን እዚህ ጋር። ምሽት አለ። ጌታ ቃል አወጥቷል። ምን ብሎ? እንሻገር ብሎ ቃል አወጥቷል። 3ኛ የት ነው የሚሄዱበት ቦታ የታወቀ ነው። ወደ ማዶ እንሂድ የሚል። 4ኛ ኢየሱስ ክርስቶስ በዛ ስፍራ አለ። ደስ የሚለው ምን ውስጥ? በጀልባ ውስጥ ማን ተኝተዋል? ኢየሱስ ለጥ። ባንተ ህይወት፣ ባንተ ነገር፣ ባንተ አገልግሎት ጌታ የሚያሳርፍ ባንተ ትዳር፣ ባንተ ስራ እግዚአብሔር አርፏል ወይስ እንዳው በሕዝቅኤል ላይ እንደሚባለው ከመድረክ አካባቢ ነበር ወረደ ይላል እያለ ወደ በር ወጣ፣ ወደ መንገድ። ኢየሱስ አርፏል፣ እየወጣ ነው። በአንተ ህይወት፣ በዚህ በደቀ መዛሙርት ህይወት ኢየሱስ በቃ ማረፊያው ነበር። ደቀ መዛሙርት ግን ቁጭ ብለዋል። ኢየሱስ ምን አለ? እንሻገር። ኢየሱስ አለ እንዳልኳቸው ጌታ አብሯቸው ነው። ተሻገሩ አላለም፣ እንሻገር። አብራቸው ነው፣ ከእናንተ ጋር ነኝ፣ አልለያቸውም። እንደዛ ነው በማቴዎስ 28 ላይ በዓለም ሳላችሁ ምን አለ? መከራ አለበት። እኔ ግን ዓለምን አሸንፌ እስከ ዓለም ፍጻሜ ከእናንተ ጋር ይሆናለሁ። ኢየሱስ ከነሱ ጋር ወገኖቼ ቃል ወጥቷል፣ እንሻገር የሚል የት እንደሚሄዱ የታወቀ ነው እንዳልኳቸው። ደስ የሚለው ነገሩ ግን ምሽት ነው፣ የመሻሽ ነው፣ ወደ ጨለማ እየሄደ ነው። ግን ጌታ አለ። ከዛ በኋላ ኢየሱስ ተኝቶ ሌሎች ጀልባዎች እንዳልኳቸው በአካባቢው ነበሩ። መሻገር ጀመሩ። ሌሎች ህዝቦችም ተከተሉ ይላል። የጌታ ተከታዮች ናቸው። እነሱም ደቀ መዛሙርት ባይሆኑም ተከታዮች ናቸው። እነሱም በጀልባቸው እንግዲህ ንፋሱ የመጣው ለነሱ ብቻ አይደለም ማለት ነው። ሌሎች ጀልባዎችም ምን የሆኑ ነው? እየተናጡ ነው። ሌሎችም እየተናወጡ ነው ማለት ነው። ሁሉም እየተናወጠ ነው። ንፋስ መጣ ይላል። ንፋስ ከየት መጣ ሳይባል ህይወት 2 ገጽታ አለ ወገኖቼ፣ 2 ገጽታ አላት። ደስታም አላት፣ ሐዘንም አላት። 2 ገጽታ አለ በእኛ ህይወት ስንኖር ወገኖቼ። አንድ ገጽታ ብቻ ይዘን አይደለም የምንራመደው። ማጣት አለ፣ ማግኘት አለ፣ ሐዘን አለ፣ ደስታ አለ፣ መከራ አለ፣ ችግር አለ። ወገኖቼ እግዚአብሔር ከዛም ያሻግራል። ደቀ መዛሙርት በሰላም ነው የገቡት፣ በሰላም ነው የዋሉት። ቀኑን ሙሉ በሰላም የዋለ ህዝብ አሁን መናወጥ ጀመረ። ምሽት ላይ የሚያንቀጠቅጥ የሚያስፈራ ኢየሱስ ክርስቶስ አለ። ከዛ ቅድም ያልኳችሁ ወደ እኔ ጮይ። እግዚአብሔር ወደ እሱ የጮሁትን ጌታ ኢየሱስ ብተኛም ወገኖች አንዳንድ ጊዜ ኢየሱስ የሌለ ነው የሚመስለን አይደል? አለ ኢየሱስ አለ። ግን ደቀ መዛሙርት ተናወጡ። አለ እኮ ተኝተዋል፣ አርፏል እኮ በእነሱ ጀልባ ውስጥ ምን ብለዋል? አርፏል። በቃ ተደላድለው በእነሱ ህይወት በቃ ኢየሱስ እንጆይ ያደረገ ይመስለኛል። በእነሱ ህይወት በቃ ደስ ያሰኘው ጊዜ ይመስለኛል። ደቀ መዛሙርት በቃ ኢየሱስን ደስ ያሰኘው ጊዜ ይመስለኛል። ምክንያቱም ተኝተዋል ይላል። በቃ ሁሉን ለነሱ ትተው እሱ አርፏል ጀልባቸው ውስጥ። ያንተ ጀልባ ውስጥ ኢየሱስ አርፏል። ባንተ ህይወት ኢየሱስ አርፏል። አርፏል። በቃ ኢየሱስ አረፈ። በቃ እሱ ተኛ። አውሎ ንፋስ ግን ተነሳ። የሌለ ያስመስለዋል። ኢየሱስ የሌለ ይመስላል። እንደዛ ሲሆን ጸጥ ሲል በቃ ጸጥ። አንዳንድ ጊዜ ጸጥ ሲባል
እግዚአብሔር የጣልን እግዚአብሔር የሆነ ነገር ውስጥ ስንገባ የሆነ ማሽን ውስጥ ወገኖች ማሽን ውስጥ የገባ ነገር ጥሩ ሆኖ ነው የሚወጣ። ለምሳሌ ጭማቂ ስትወስዱ ማሽኑ ጨምቆ ሲሰጠን እንዴት ደስ እኛ ጣጥተን እንላለን። እንዴት እንደመጣ አታውቁም እናንተ። ማሽኑ ጨፍልቆት የሆነ ነገር አድርጎ ያወጣ ጁስ ስንጠጣ ሌላም በሉት የተፈጨም ጤፍ በሉት እንጀራ የምንበላ እንጀራ ተፈጭቶ ተቦክቶ ምን ተብሎ እሱ ብቻ ቢሆንስ አስቱቶ አተነስታ አንዳንዴ ምጣድ ላይ ስታቃጥለው ከዛ እንበላዋለን። ጉልበት ይሆናል። እንደዛ አይነት የመጣ ምግብ ወገኖችም የተናጠ ነገር ቅቤ ይወጣዋል ይባላል አይደል? እና ኢየሱስ የሌለ የሚያስመስል ጊዜ ነበር። ግን ኢየሱስ ከነሱ ጋር ነበር፣ አብሮት ነበር። ጮው ይላል። ጠፋን። መጮህ ጥሩ ነው። መጮህ ጥሩ ነው። ወደ እኔ ጮህ፣ እግዚአብሔር ወደ እኔ ጮህ። እንድንጮህ አንዳንድ ጊዜ ይንጠናል። እንድንጮህ ጸጥ ካልን ወገኖቼ አንዳንድ ጊዜ እንድንጮህ እግዚአብሔር ይፈልጋል። ምክንያቱም በሱ የሚታመን ወደ እሱ ይጮሃል። በሱ የማይታመን ከንፈሩ እየመጠጠ ብቻ ይኖራል። ጌታን የሚታመን ወደ ጌታ ይጮሃል። በራሱ የሚታመን ሄዶ የሆነ ማለቂያ አለው የራሱ ነገር። ኢየሱስ ማለቂያ የለውም። ዛሬም አለ፣ ነገም አለ፣ ከነገ ወዲያም አለ። ኢየሱስ ሁልጊዜ አለ። አሜን። እኛ ብቻ ቼክ እናድርግ። ቼክ አድርጉት ኢየሱስ መተኛቱን ማረፉን ባንተ ህይወት በቃ እረፍት ላይ እንደሆነ ቼክ አድርግ። እሱም ብቻ ጥንቃቄ እናድርግ። ገብቷል ወደ መርከባችን? እሺ ከገባስ እየገፈተርነው ነው እንዲወጣ ወይስ እንዲቀመጥ እንዲቆይ ከኛ ጋር እንዲያርፍ ከኛ ጋር እንዲሰነብት እያደረግን ነው? ኢየሱስ ካንተ ጋር እንዲሰነብት ከፈለክ ወንድሜ ከሱ ጋር ተስማማ። ሰላም ይኑር ከሱ ጋር። ደቀ መዛሙርት ምን ነው አሉ። ምን ነው ዲህ አሉ። ምን ነው ጌታ ኢየሱስ ክርስቶስ ዲህ አይገድም እንዴ? በጥያቄ የተሞላ ህዝብ ሆኑ። አሁኑኑ ተለወጡ። ቅድም ኢየሱስ ክርስቶስ ያረፈባቸው ሰዎች አሁን ደግሞ ተገላብጦሽ ነው። እንዳልኳችሁ ሁለት ገጽታ ናት ኑሮ። ቅድም ሰላም ነበር። አሁን የሆነ መከራ ሲመጣ በስማም ተውከን ረሳሃን እኮ። ምን ነው አሉ። ምን ነው ጌታ ሆይ ረሳሃን እኮ ተውከን እኮ እንዴ አሉ። የሚገርመው ተአምር እኔ ቢሆን በወቀሳ ነው። ምን ተኝቼ ነው ትንሽ ልረፍ ብዬ ነው የምጮኸው። እኔ ቢሆን እና እንጂ አታስተኙም ነበር እኔ ቢሆን የሚለው። አታስተኙም ምን አይነት ናችሁ? እንደዛ ነው የሚለው እኔ ቢሆን። ጌታ ወገኖቼ ተነሳና የሚገርም ተአምር ነው። ይህንን ልብ ብላችሁ ስሙ። መነሳቱ አንድ ነገር ነው። ጌታ ምን ሆነ? ተነሳ ይላል። ከተኛበት ነቃ። የሌለ የመሰለው ባዶ የመሰለው ኢየሱስ ምን ሆነ? ተነሳ። ደስ አይልም? መነሳቱ ወገኖች ደስ የሚል ነው። ተነሳ። ጌታ ብቻ ይነሳል። ኢየሱስ ብቻ ይነሳል። ወንድሜ እህቴ፣ ኢየሱስ ከተነሳ ነገር ተለወጠ ማለት ነው። ተነሳ። ማን? ጌታ ኢየሱስ ክርስቶስ ነቃ፣ ተነሳ። አውሎ ንፋሱንም ጸጥ በላለው፣ ባህሩንም ጸጥ አሰኘው፣ አዘዘው። ኢየሱስ ከተነሳ ወገኖች ጸጥ የማይል ነገር የለም። የማይታዘዙለት ነገር የለም። ሁሉ ምንድነው? ይታዘዛል። ቅድም እንዳልኳችሁ የሌለ የመሰለው ጌታ ሲነሳ ድምፁን አተን በቃ የቆየ የመሰለን ጌታ ሲነሳ የሚናወጥ የሚያናውጠንም ጸጥ ይላል። ጌታ ተነሳና ባነባው ደስ ይለኛል። ቁጥር 30 ኢየሱስ ግን ክራት ተንተርሶ ከተኛ በኋላ በስተኋላ በኩል ተኝቶ ነበር። እነርሱም ቀስቅሶት መምህር ሆይ ስናልቅ አይገድም እንዴ አሉት። ይገደዋል።
እሱም ተነስቶ ንፋሱን ገሰጸው፣ ባህሩንም ጸጥ ረጭ። አዲሱ መደበኛ ትርጉም ነው የኔ። ጸጥ ረጭ በል። ይሄ ደስ ይለኛል። ባህሩንም ምን አለ? ጸጥ ረጭ በል አለው። ከዛ ሁሉም ጸጥታ ሆነ። ኳየት፣ ጸጥታ ወገኖቼ። የሚያስለቅስ የለም፣ የሚያስደነግጥ የለም፣ የሚያስፈራ የለም። ጸጥ፣ ሁሉ ኳየት፣ ጸጥ ጸጥ ጸጥ። በቃ ጌታ ተነስቶ ሲያዝ ቃል ብቻ ይናገር። ኢየሱስ ቃል ብቻ ያውጣ። መጀመሪያውኑ ተሻገር ያለው የሚያሻግር አምላክ ነው፣ በራሱ የሚተማመን ወገኖቼ። ንፋሱም ተመለሰ ወደ ቦታው፣ ባህሩም በቃ እንደ ድሮ ኖርማል ስራውን ቀጠለ። ጀልባውን አልሸከም ያለ እምቢ ያለውን ባህር አሁን ምን አለ? የገሊላ ባህር ይላል ጸጥ። በቃ አሁን ሳይወድ በግድ ጌታ ተናግሯል። ሳይወድ በግድ ስራውን መቀጠል ነው ያለበት። ወንድሜ ስራውን አልቀጥል ያለ ነገር አለ በህይወት? አልቀጥል ኖርማል አልሆን ያለ ነገር አለ? እንዳው እየመጣ የሚነዘንዝ ያለ? ኢየሱስ ክርስቶስ ተነስቶ ጸጥ በል ካለ ነገሩ የሞቴ ነው የሚሆነው። ጸጥ በል ስለው ጸጥ አለ ይላል። ረጭ በል ስለው ረጭ አለ። ሁሉም ሰላም ሆነ። እነሱም መደነቅ ጀመሩ። እግዚአብሔር በህይወቴ የምታስብበትን የሚያሳዝንን ጸጥ በል ስለው ጸጥ ይላል። ረጭ በል ስለው ወገኖቼ ዝም ያሰኘዋል። እግዚአብሔር ብቻ ካንተ ጋር ይሁን። በህይወቴ ጌታ ኢየሱስ ክርስቶስ ይንገስ። በቤቴ ጌታ ኢየሱስ ክርስቶስ ይንገስ። በትዳሪ ጌታ ኢየሱስ ይንገስ። በትምህርቴ ጌታ ኢየሱስ ይንገስ። በስራዬ ጌታ ኢየሱስ ክርስቶስ ብቻ ይንገስ። እሱን አስቀድመው። የሌለ ቢመስልም ጌታ አለ ካንተ ጋር። የተኛ ቢመስልም ጌታ አይተኛም፣ አይተኛም፣ አያንቀላፋም። በዛን ጊዜ ጌታ ኢየሱስ ክርስቶስ በስጋ ስለነበረ ይደክመው ነበር። ፍጹም ሰው ፍጹም አምላክ ይላል። በስጋ ነበር በዛ ጊዜ። ጌታ ኢየሱስ ክርስቶስ ወንድሜ የሚተኛ የሚያንቀላፋ አምላክ አይደለም። እግዚአብሔር አይተኛም፣ አያንቀላፋም። እግዚአብሔር ሁልጊዜ በስራ ላይ ነው። እግዚአብሔር ሁልጊዜ ይሰማል። ወደ እሱ የሚጮሁትን የሚጠይቁትን ጌታ ይሰማል። አንተ ብቻ ድምፅን አሰማ፣ እሱ ይሰማል። አንተ ድምፅን ለማሰማት አትቦዝን፣ እሱ ከመስማት ወደ ኋላ አይልም። ሁሌ ጆሮቹ ለልጆቹ ምንድነው የተከፈቱ ናቸው። አይኖቹም ደግሞ በቃ ወገኖቼ በእጁ መዳብ ላይ የተቀረጽን ሰዎች እጄን ላለማየት አልችልም። ጌታ በእጁ ላይ ነው የቀረጸን። መጽሐፍ እንደዛ ነው የሚለው። በእጁ መዳብ ላይ ቀርጾናል። እያንዳንዳችንን ተሸክሞ ነው የሚሄደው። ደስ የሚለው ደስ አይልም? ይሄንን ዓለም ብሉ እንደዚህ ያመኑትን ወገኖች እንደዚህ ተሸክሞ ነው ጌታ ያለ። እንደዚህ በእጁ ላይ በእጅ ላይ ያለው ነገር ወገኖቼ ልረሳም አይችልም። ጌታ በእጁ ነው የያዘን። ስለዚህ ወገኖቼ ጌታ የፈለገ ጊዜ ይሁን ድቅድቅ ጨለማ ይሁን ጌታ ያሻግራል። እግዚአብሔር ሁል ጊዜ ከሕዝቡ ጋር ነው። ከዛ ደቀ መዛሙርት ምንድን ነው ያሉት? ምን አይነት ጉድ ነው አሉ። ህይወት ሁለት ገጽታ ብያቸዋለሁ። ቅድም ክስ ነበረ፣ ምን ነው ሲሉ ነበር። አሁን ደግሞ ምን አይነት ታምር ነው አለው። ምን አይነት ድንቅ ነው ይሄ ጌታ፣ ምን አይነት ነው አሉ። ንፋስ የሚታዘዙለታል፣ ባህር የሚሰማ ህይወት የሌለው ነገር የሚሰማው ምን አይነት ጌታ ነው ይሄ ጌታ አሉ። እርስ በርሳቸው መነጋገሪያ አጀንዳ ተፈጠረ። ወገኖቼ ከምስክርነት በፊት ሁልጊዜ ፈተና አለ። ፈተና ካለ ምስክርነት የለም። በህይወቴ ፈተና ካለ ምስክርነት አለ። ይሄንን እንዳትረሱ። ፈተና ካለ ምን አለ? ምስክርነት አለ። ፈተናውን ከተሻገሩ በኋላ ምን አሉ? ምን አይነት ጌታ ነው! ህይወት የሌለው ነገር ግዑዛን የሚታዘዙለት፣
ንፋስ የሚታዘዝለት ባህር ሰምቶ ዝም የሚለው ምን አይነት ጌታ ነው ተባባሉ። ድንቅ ተአምር ጌታ ነው። ለልጆቹ የሚራራ አምላክ። እችን ውሃ ልቅመሳ። ተአምር ነው። ይህ ጌታ ተአምር ነው። እነርሱም በፍርሃት ተውጦ እርስ በርሳቸው ንፋሱም ሞገዱም የሚታዘዙለት ይህ ማን ነው ተባባለው። ንፋስ ይታዘዝለታል፣ ሞገድ ይታዘዝ። ምንድን ነው ይሄ ጌታ? አቤት ወገኖቼ፣ ጌታ እያስደነቃችሁ ያኑራችሁ። በሕይወታችሁ ዘመን እያስደነቀ በቃ ችላ አትበሉ። እግዚአብሔር በሕይወታችሁ የሚሰራው ወገኖቼ እያንዳንዷን ነጥብ ችላ አትበሉት። ጌታን እያደነቅን እንድንኖር ነው። ጠዋት አዲስ ዝማሬ እንድንዘምር ነው እግዚአብሔር ዛሬ በእኛ ሕይወት ታምር የሚሰራው። ዛሬ እግዚአብሔር በአንተ ሕይወት በአንቺ ሕይወት የሚሰራው ነገ ተነስተ በምስጋና እግዚአብሔር ሆይ በሰላም ስላሳደርክኝ ብሌ እንድታመሰግነው ጸጥ እንድትል አይደለም። ምን አይነት ጌታ ነው! ንፋስም ሞገድም ሰምቶ የሚታዘዙለት በቃ እንድታደናንቀው። አምላኬ ሆይ እንዴት አድርጌ አመጣኝ፣ እንዴት አድርጌ አወጣኝ፣ እንዴት አድርጌ በዚህ ወጥቼ በዚህ ገብቼ እንዴት አድርጌ ጠይቄ ነበር፣ እንዴት አድርጌ እንደመለስክልኝ አምላኬ ሆይ አመሰግናለሁ ብሌ እንድትነሳ ነው ወንድሜ። በልቴ ጠጣይ ብቻ ዝም እንድትል አይደለም። ቅድም እንዳልኳችሁ እያንዳንዳችን አትላንቲክ ኦሽን ተሻግረን ነው የመጣ በፊዚካል። እሱ ብቻ ሳይሆን በመንፈሳዊ ህይወታችን ወገኖቼ፣ እዛም ኢትዮጵያ እያለን አሁንም ከደረስን በኋላ መሰናክል ሲመጣ እግዚአብሔር ሲያዘልለን፣ ጉድጓድ ሲቆፍር ጠላትን አስገብቶ እኛም በራሱ ላይ ሲያራምደን እግዚአብሔር ተአምር ነው ወገኖቼ። ስንፈራ እግዚአብሔር ወገኖቼ ደርሶ ሲያጽናናን፣ ሲናዝን፣ ወደቁ ስንል ወገኖቼ አለቀልኝ ስንል በቃ እየየልን ስንል እግዚአብሔር እጃችንን አውጥቶ ከባህር ውስጥ ሲያወጣን ወገኖቼ፣ ከተያዝንበት ነገር ሲያወጣን ጌታ እየረዳን እዚህ የደረስን ሰዎች ነን። ስለዚህ የእግዚአብሔር ውለታ አንረሳም። እግዚአብሔር የረዳ ሰዎች ነን ወገኖቼ። ትላንት ኪሳችን ውስጥ ከሽከ የሌለን ሰዎች ዛሬ እግዚአብሔር ከራሲ አስተርፎ ለሌላ እንድትበቃ ያደረገ ህዝብ ነን። ትላንት ያልጀመር ወገኖቼ፣ እግዚአብሔር በእናንተ ህይወት የሰራውን ስራ ችላ አትበሉ። እግዚአብሔር በእናንተ ህይወት የሰራውን ስራ እንዳው ለከድርና ለመሐመድ ስለሆነ ለኔም ሆነ አትበሉ። እኔና እናንተ እንደነሱ አይደለም። እኔና እናንተ ለየት የሚያደርገን ወገኖቼ፣ እግዚአብሔር ከነሱ እኛን የለየን ልጆች ያደረገን ለአባቱ መንግስት አጭቶ ያዘጋጀን ወገኖቼ፣ እኔና እናንተ የምስጋና ልጆች እንድንሆን ነው። ውለታ ብስ እንድንሆን ሳይሆን የእግዚአብሔርን ውለታ በቅኔ እንደ ቅድሙ የዘመርን ጌታን እንድናደናንቀው፣ ጌታን እንድናከብረው፣ እግዚአብሔርን ከፍ እንድናደርገው የሰራዊት ጌታ ቅዱስ እግዚአብሔር በእኔና በእናንተ ህይወት ተአምር እየሰራ ያለው እንድንረሳው ሳይሆን አምላካችንን ሁሌ ምን አለ ለሙሴ እግዚአብሔር? ጻፈው አለ። ጻፈው ትውልድ ምን እንዳይል እንዳይረሳ ጻፈው። እሱ ብቻ አይደለም፣ ዮርዳኖስን እንደተሻገሩ 12 ድንጋይ የመታሰቢያ ድንጋይ ያቆሙ ይላል በነገዱ። በ12 የእስራኤል ነገድ ስም 12 ድንጋይ ተከሉ ይላል። ያ ምንድነው? እንዳይረሱ የእግዚአብሔርን ውለታ እግዚአብሔር እንዴት አድርጎ እንዳሻገራቸው፣ ትላንት ከጠላት ሰፈር ሲወጡ ሲያሻግራቸው፣ ዛሬ ደግሞ ወደ በረከታቸው ሊያልፉ ሲሉ ሲያሻግራቸው ያንን ውለታ እንዳይረሱ። ወንድሜ እግዚአብሔር በረሃ አቋርጠ ስትመጣ አሻግሮ ነበር። ዛሬም ደግሞ እያሻገረ እያኖረ ነው። እዚህ ውስጥ ስንት ሰው ይኖራል ብናናግረው ብንሰማቸው? የሱዳንን በረሃ አቋርጦ የመጣ የኬንያን ሪፉጂ አቋርጦ የመጣ በባሌምና በቦሌ
እኔ በዲቪ ነው የመጣሁት። በቦሌምና በባሌ እግዚአብሔር አሻግሮን ነው እዚህ የደረስነው። በየትምና በዛም በዚህምና ግን እግዚአብሔር ስረዳ ብቻ ነው። ጌታ ስረዳ ነው እንግዲህ ዛሬን የደረስነው። እሱ ብቻ አይደለም። በመንፈሳዊ ህይወት ወተት ስንጠጣ ነበር። እያሳደግን ምሕረቱን እያበዛልን አቤት ስንደክም በቃልኝ እኔ ማገልገሉን ላቁም እኔ ብያቃለሁ በቃ ማገልገል ይብቃ ያልኩባቸው ዘመናት ነበሩ። ምን ያረጋል ያልኩባቸው እግዚአብሔር አይዞ ምንም አይደለም በርታ ልጄ አይዞ እያለ ወገኖች እያባበለ ወደ ሐሳቡ ወደ ታርጌቱ ወደ ምዕራፉ እያሻገረኝ ዛሬን የደረስኩ ሰው ነኝ። እግዚአብሔር ለእናንተም እንደዛ እንዳደረገ ያምናለሁ። እግዚአብሔር ተአምረኛ ነው። እግዚአብሔር ድንቅ አድራጊ ነው። ምን አይነት ጌታ ነው እኛ የምናመልከው አምላክ ወገኖቼ! ምን አይነት አምላክ ነው! የማይጥል ሰው እንኳን ሰውን ይረሳል ወገኖቼ። አባት እንኳን ልጁን ይረሳል። እናትም እንደዚሁ ልጇን ትረሳለች። የማይረሳ አምላክ ወገኖቼ፣ የማይተወን አምላክ። ባል ሚስቱን ይረሳ ይሆናል፣ ሚስትም ባሏን ትረሳ ይሆናል። ልጆችም ወላጆቻቸውን ሊረሱ ይችላሉ፣ ወላጆችም ልጆቻቸውን ሊረሱ ይችላሉ። የማይረሳ ወገኖቼ የሰራዊት ጌታ እግዚአብሔር ብቻ ነው። ሁልጊዜ ለልጆቹ የሚራራ፣ ሁልጊዜ በብዙ ምሕረት፣ ሁልጊዜ በብዙ ቸርነት፣ ሁልጊዜ በብዙ ርኅራኄ፣ ሁልጊዜ በብዙ ፍቅር ሕዝቡን የያዘ እግዚአብሔር ብቻ ነው። አሜን ሃሌሉያ። እግዚአብሔር ብቻ ነው። ሃሌሉያ ጌታ ሃሌሉያ። እንደሱ ያለ ማንም የለም ወገኖቼ። ማን ይመስለዋል ጌታን? እንዳይቀልብን ይሄ አምላክ ወገኖች እንዳይቀልብን። ማንም በኃይሉ ችሎት የኖረ የለም። ማንም በትምህርቱ፣ ማንም በገንዘቡ፣ ማንም በዘሩ፣ ማንም በመልኩ፣ ማንም በቋንቋው፣ ማንም ወገኖቼ ማንም የለም። ጌታ ስረዳ ብቻ ነው። ማንም ወገኖቼ የፈለገ ሰው ሰድ ወገኖቼ ጣራ የመነጠቀው ያገኘው ሀብታም የሆነ ማንም በዘሩ የሚኩራራ ቢኖር ማንም ከእግዚአብሔር ውጪ የለም። ውሸት ነው፣ ገለባ ነው ወገኖቼ፣ ገለባ። እግዚአብሔር የሌለበት ገለባ። ደግሜ እላለሁ፣ እግዚአብሔር ከሌለበት ወገኖቼ ባዶ ምንም። አዎ ሊኖር ይችላል፣ ሊበላ ይችላል፣ ሊጠጣ፣ ከዛ ያለፈ ነገር የለም። ጥሎት ይሄዳል። የያዘውን የፈለጋችሁትን ብትይዙ ጥሎን ነው የምንሄዳቸው። ባዶ ነው የምንሄደው። ጌታ ብቻ ነው ሄደን የምናገኘው። ጌታ ብቻ፣ ሚስተለም ዲስተለም ጌታ ብቻ ወገኖቼ። ከጌታ ጋር በቃ ከጌታ ጋር በቃ ከአምላካችን ጋር የሚቀርልን የመጨረሻ ርስታችን፣ የመጨረሻ ሀብታችን፣ የመጨረሻ ህንቋችን ማን ነው? ጌታ ኢየሱስ ክርስቶስ። ፊት ለፊት እያየን ወገኖቼ ከሱ ጋር እናዜማለን፣ እናሸበሽባለን፣ በፊቱ እንዘምራለን። ከእግዚአብሔር ጋር ወገኖቼ ከጌታ ጋር እንሆናለን፣ ከመላእክቱ ጋር እናሸበሽባለን። ኢየሱስን ፊት ለፊት እያለን ደስ እያለን ከመላእክቱ ጋር 24 ሰዓት ሙሉ ይላል መጽሐፍ ሲናገር። 24 ሰዓት ማቋረጥ የለም። ምን ይበላለሁ፣ ምን እጠጣለሁ የለም፣ ምን እለብሳለሁ፣ የት እገባለሁ የለም። ከጌታ ጋር በቃ ወገኖቼ እግዚአብሔርን ፊት ለፊት እያየን እንደሰታለን። ከማን ጋር? አምላካችን ጌታችን መድኃኒታችን በመስቀል ላይ ተሰቅሎ ለሞትልን ጌታ ኢየሱስ ክርስቶስ የቀራንዮ አንበሳ፣ የነገስታት ንጉሥ፣ የጌቶች ጌታ፣ የኃያላን ሁሉ ኃያል ኢየሱስ ክርስቶስን እያየን ለዘላለም እንኖራለን ከሱ ጋር። ዛሬ ግን በጀልባ ውስጥ እሱ እንዳረፈ አረጋግጥ። እሱ ካረፈ አትጠራጠር፣ ከሱ ጋር ለዘላለም ትኖራለህ።
በማቴሪያል አይለካም፣ በምናገኘው ገንዘብ አይለካም፣ በምንኖረው ቤት አይለካም። እግዚአብሔር ጻድቅ ነው። እኔ ደስ የሚለኝ ሁሌ የሚለው ይሄ አምላክ የእንጀራ ልጅ የለውም። የእንጀራ ለማናችንም የእንጀራ አባት አይደለም፣ አባት ነው። በቃ ፍጹም አባት፣ አምኖ ለዳኑት ፍጹም አባት። እንዳውም ለአውሬዎች ሁሉ ያስባል ይላል። ተስፋ ያደርጉታል ይላል። ምን እንደሚበሉ ምን እንደሚጠጡ እግዚአብሔርን ምን ያደርጋሉ? የጫካ አውሬዎች እግዚአብሔርን ተስፋ። እኔና እናንተ ደግሞ ወገኖች ከዛ የምንበልጥ ጌታ ይደረሰልን። እግዚአብሔር ይባርካቸው። ሃሌሉያ። ደስ ይለኛል ይሄ ጌታ ሳልወድ የወደደኝ ሳላውቅ ያወቀኝ ወገኖች እንዳው ጠርቶ ያዳነኝ። አላውቀውም አወቀኝ። ምን አይነት አምላክ ነው ወገኖች! እዚህ ግባ የሚባል ሰው አልነበርኩም። እግዚአብሔር መጥቶ በእናንተ ፊት ያቆመኝ ሰው ወገኖች። እንደ ቅድም እንዳልኳችሁ ገጠር ውስጥ በጣም ሪሞት ውስጥ ነው የተወለድኩት። ከኛ ቤት በታች ወገኖች 10 ደቂቃ ከሄዳችሁ ድቅድቅ ያለ ጫካ ነው ያለ፣ የበሎ የሚባል ጫካ። እሱ ውስጥ ነው በቃ እዛ አካባቢ ነው የተወለድኩት። እግዚአብሔር እንዴት አድርጎ በዛም ወገኖች አውጥቶኝ እንዴት እዚህ እናንተ ፊት እንዳቆመ። አሜሪካ ብቻ ማለት አይደለም፣ የዛሬ ያለውበት እድሜ ላይ መድረሴ በጣም ድንቅ ተአምር። እግዚአብሔር ተአምረኛ ነው ወገኖቼ፣ ሚረዳ አምላክ። ደግሞ ከዛ ጫካ አወጣኝ ስል አውጥቶ ብቻ ብተውስ በስመ አብ እሱ ከዛ አውጥቶኝ ደግሞ ወደ ራሱ አስጠጋኝ። መጣው ወደ ጉያው፣ መጣው ወደ እቅፉ ገባው። በእጁ ተቀረጽኩ፣ በእጁ መዳፍ ላይ ጻፈኝ ወገኖቼ። በስመ አብ እግዚአብሔር እንደዚህ ነው። ከጫካ ወጣው ሲባል እሱ ብቻ አይደለም፣ አትደነቅ፣ በዚህ ሌላም አለ አለና በእጁ መዳፍ ላይ ታጠቅ የሚለውን ስም ጻፈ። በእጁ መዳፍ ላይ ቀረጸኝ። ምን አይነት ተአምረኛ ጌታ ነው ወገኖቼ! ሰው አይደርስበትም ስትሉ እሱ ደርሶ ይነጥቃል። የሚገርም እኮ ነው። ያ ጀንደረባው እግዚአብሔር እሱ ሊያድን ሲፈልግ ፊልጶስን መልአክ አደረገው። እግዚአብሔር ለተወሰነ ጊዜ ፊልጶስ መልአክ ሆነ። በሮ እሱ ጋር ቁጭ። ይሄንን የሚያደርግ መልአክ ብቻ ነው። ሰው እንደዛ ማድረግ አይችልም። ፊልጶስ ወገኖቼ በሮ የት መጣ? ጀንደረባው ጋር። እግዚአብሔር ምን አይነት ተአምረኛ ነው! እግዚአብሔር ወገኖች በቅጽበት ነገርን የመቀየር ኃይል አለው። በቅጽበት አሁን ያለበትን አትመልከት፣ እግዚአብሔርን ተመልከት። አይኒ በሱ ላይ ይሁን፣ አይኒ በእግዚአብሔር ላይ ይሁን። እግዚአብሔር ተአምር ያደርጋል። አሁን ያለበትን አካባቢ ምሽቱ ላይ አትመልከት። ምሽት የራሱ ጉዳይ፣ ኢየሱስ ብቻ ይኑር። እየመሸ ነው፣ ኢየሱስ ይኑር። ምን ቸገረ አንተ? ኢየሱስ ከኢየሱስ ጋር እየመሸ ከመሰለ ከኢየሱስ ጋር አንተ ዘምር፣ ዝም ብለህ በቃ ከኢየሱስ ጋር አንተ ከሱ ጋር ቀጥል ህይወትን። ቢመሽም ይነጋል። ኢየሱስ ምሽቱን ከፈለገ ወገኖች፣ ቀን ነበረ፣ ቀን አልቆ ወደ ምሽት ገቡ። ከፈለገ ኢየሱስ ቀኑን ይቀጥላል። በኢያሱ ህይወት እንደዛ ነው የሆነ። ቀኑ 24 ሰዓት ሆነ። ፀሐይ አልገባ አለች። እምቢ አልገባም። ዛሬ ምን ነው አንተ ሚሽኑን እስከምትጨርስ እኛ አንገባም። ፀሐይ እምቢ አሉ። አንገባም አለች። አንጠልቅም፣ ፈጽሞ አንጠልቅም። እሺ ሚሽኑን ጨርስ፣ ከዛ በኋላ እኛም ወደ ኖርማል ህይወታችን እንቀጥላለን። እግዚአብሔር ከተነሳ ወገኖች ተፈጥሮ ለአንተ ነው የሚወግኑ፣ ካንተ ጎን ነው የሚቆሙ። ተፈጥሮ በቃ መጥቶ ግድር ካንተ ጋር ይተባበራሉ ሳይወዱ በግድ። ምን ስላለ? በጀልባ ውስጥ ማን ስላለ? ኢየሱስ ስላለ፣ በህይወት ኢየሱስ ስላለ። ጌታ ይባርካችሁ። ፓስተር ታዬ አብረን እንጸልያለን። ሃሌሉያ! እግዚአብሔር ያሻግራል። ሃሌሉያ! ጌታ ያሻግራል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው።